የዲጂታል ኤሴቲያችሁን ኤክስ እንድታደርጉት ያዘጋጀንላችሁን የኤአይ ፕላትፎርም በጥቂቱ ላሳያችሁ። የኤአይ ፕላትፎርም ኮርስ ውስጥ ስትገቡ ሁለት ኮርሶች ይታያሉ። ዲጂታል ኤሴቲ እና የስፒክ ስማርት ኤአይ ቴስት። የዲጂታል ኤሴቲን ከነካችሁ በኋላ የሚታያችሁ ዳሽቦርድ አለ። እዚህ ዳሽቦርድ ላይ as you can see ላunch ፓዱ ላይ you can see insights የለርኒንግ ሀብ አለው። ማስተር የምታደርጉበት ዴታ ድሪቭን የሆኑ ኮንሰፕቶች አሉ። የኤአይ ኢንተራክሽንም አለው። on the tab learning hub ውስጥ ስትገቡ you can see የኤሴቲ ሶስቱ ሴክሽኖች ማቴማቲክስ፣ ሪዲንግ እና ራይቲንግ። ለእያንዳንዱ ሴክሽን ደግሞ ቶፒኮችን ሴሌክት ማድረግ ትችላላችሁ። let's say ሪዲንግ ላይ if you want to practice words in context እሱን ትመርጡና ፕራክቲስ ነው ማለት ትችላላችሁ። ፕራክቲስ ነው ካላችሁት በኋላ ወደ ሚያ ኤአይ ፕላትፎርም ይወስዳችኋል። and ሚያ will give you የዛ ካታጎሪ ያሉ questions and እንደ ኢንተራክሽን እንደ ቻት ቦክስ ማለት ነው መልሱን መስገባት ትችላላችሁ። ከዛ መልሱን በትክክል ለሰራችሁትና እንዳልሰራችሁት she will give you a short የሆነ explanation። ግን ያ explanation enough ካልሆነ what you can do is let's say maybe ቀላል ከሆነ ለእናንተ give harder question ብላችሁ መጠየቅ ትችላላችሁ። similar የሆኑ ግን harder የሆነ question ትሰጣችኋለች and then you can interact by answering the question. for this question B ብሏል ለምሳሌ so she will answer B ትክክል አይደለም፣ ትክክለኛው answer A ነው የሚለውን ትላለች and then hint ካስፈለጋችሁ hint ይሰጣል። give me a hint ማለት ትችላላችሁ። ከታች as you can see there are some questions that you can ask. explain this topic better, give me similar question, things like that መጠየቅ ይቻላል። ትክክል ካልሆናችሁ ደግሞ where did I go wrong ብላችሁ መጠየቅ ትችላላችሁ። ስፔሲፊክ የሆነ ኤክስፕላኔሽን ትሰጣችኋለች። all this interaction with ሚያ ያንን ቶፒክ ኤስ እንድታደርጉትና በትክክል ሁሉንም ኢምፖርታንት የሆነ ኢንፎርሜሽን አውቃችሁ እንድትወጡ ያደርጋችኋል ማለት ነው። so this is የሚያ ኤአይ የቻት ቦክስ ኢንፎርሜሽን ፊቸር ማለት ነው። ሌላ ሴክሽን ቀይራችሁ ከማቴማቲክስ ወደ ሪዲንግ ወደ ራይቲንግ ለእያንዳንዱ ደግሞ ካታጎሪ ያላቸው እሱን መርጣችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን የራይቲንግ ካታጎሪ ላይ ጥያቄ ጠይቃን we can answer specific answer ከሰጠን በኋላ she will give explanations how you can answer them. if you are wrong where did I go wrong ብላችሁ መጠየቅ ትችላላችሁ። ኢንፎርሜሽን ስፔሲፊክ ትነግራችኋለች and then you can say explain the solution better in case የጻፈችው መጀመሪያ ካልገባችሁ ስፔሲፊክ የሆነ ደግሞ explain better ካላችሁ step by step የሆነ how you can understand